ማርች 1962 እንደ አውሮፓውያን አቆጣጠር ስቱዲዮ 1 ብሬንትፎርድ የጃማይካ ሙዚቃ የልብ ምት ወይም መነሻ ነበር። የትኛውም አርቲስት ኪንግስተን ከተማ ውስጥ ሙዚቀኛ መሆን ከፈለገ የኮክሰንን አዎንታ ማግኘት እንዳለበት ያውቃል። በቃ ኮክሰን ካመነበት ሁሉም ነገር አልጋ ባልጋ ይሆናል። ለእነዚህ ሶስት ሙዚቃው ላይ ተፍ እያሉ ላሉ የትሬንች ታውን ነዋሪ ጎረምሳ ሙዚቀኞች ማለትም ለቦብ ማርሌ፣ ለፒተር ቶሽና ለበኒ ዎከር ይሄ አጋጣሚ ከድህነት አረንቋ ለመላቀቅ ወሳኝ ጊዜ ነበር። ነገር ግን አንድ ችግር አለ። በመካከላቸው ልዩነት አለ። ፒተር ቶሽ ረጅምና አይነግቡ ነበር። ሙዚቃ ሲያቀነቅን በቀላሉ በሰዎች ዘንድ ተቀባይነት ነበረው። ይህንንም ሀቅ ፒተር ራሱ በሚገባ ያውቀዋል። ቦብ ማርሌ የ16 ዓመት ጎረምሳ ነበር። ከመካከላቸው ዝምተኛውና ጭምቱም እሱ ነበር። ቦብ ከትራውማው ጋር እየታገለ ያለ ጎረምሳ፣ ትሬንች ታውን ውስጥ በጥቁሮች ነጭ ነው እየተባለ ስድብ ይደርስበት የነበረ አፍላ ጎረምሳ ነበር። ለዚህ ምክንያቱ ደግሞ ቦብ የተወለደው ከነጭ አባት ሲሆን ገና ሕፃን እያለ አባቱ ከጀማይካዊ እናቱ ከወለደው በኋላ ጥሎት ጠፍቷል። የቦብ ነጭ ገጽታ ባይተዋር እንዲሆንና በጥቁሮች እንዲገፋ አድርገውታል። በዚህ ምክንያት ፒተር ከፍተኛ ተወዳጅነትንና አድናቆትን ሲያተርፍ፣ ቦብ ግን አድናቆት የማይቻረውና ሙገሳ የማይቀርብለት ሰው ሆኗል። ፒተር ቶሽ የቡድን ኃላፊ ነው። ከሳምንት በፊት ፒተር ልምምድ ላይ እያለ አንተ መጽሐፍ ላይ ጎበዝ ነህ፣ ነገር ግን ሙዚቃ ማቅረብና መስፈን ለአንተ የተሰጠ አይደለም። በመሆኑም የድምፅ ነክ ጉዳዮችን እኔ ያከናውናለሁ፣ ጣልቃ እንዳትገባ ሲል ይገስጸዋል። ቦብ በምላሹም በአዎንታ ራሱን ነቅንቆ ሙዚቃ የሚጽፍበትን ደብተር መመልከት ጀመረ። በፒተር ሐሳብ ፍጹም አልተስማማም። በጥቁር ማህበረሰብ ውስጥ እንደ ነጭ እየታየ ማደጉ አንድ ነገር አስተምሮታል፣ አንገትን ደፍቶ ምንም ትንፍሽ ሳይሉ መኖርን። ነገር ግን በዛ የሙዚቃ ግጥም ደብተር ውስጥ ማንም ያላያቸው የዘፈን ግጥሞች፣ በእንቅልፍ አልባ ሌሊቶች የጻፋቸው በሻማ ብርሃን የተጠበበባቸው ግጥሞች፣ ስለ አንድነት ፍቅርና ነጻነት የተጻፉ ውስጥን የሚመረምሩ ቢያካፍሏቸው ለሁሉም ሰዎች መድኃኒት የሚሆኑ ግጥሞች ታጭቀዋል። ማርች 14 1962 እንደ አውሮፓውያን አቆጣጠር የሙዚቃ ቡድናቸው ዌይለር ጥሪ ቀረበለት። ለዓመታት ሲጠብቁት የነበረ ጥሪ ነበር። ኮክሰን ዶድ የተባለ የሙዚቃ አቀናባሪ ስቱዲዮ 1 በሚቀጥለው ቀን ጠዋት 9 ሰዓት ፒኤም ላይ ቀርበው ሙዚቃቸውን እንዲያቀርቡ ጥሪ ያቀረበላቸው። ምሽቱ ጭንቅና ጥብ የበዛበት ምሽት ነበር። እንቅልፍ የለም፣ ምክንያቱም ለዓመታት ሲጠብቁት የነበረ እድል ነበር። ይሄ የሚሳካ ከሆነ በቃ ሙዚቀኛ የመሆን ህልማቸው ሰመረ ማለት ነው። ፒተር መስታወት ፊት ቆሞ ልምምድ እያደረገ ነው። በኒ ደግሞ የአጃቢነት ሚናውን እየተወጣ ነበር። ቦብ ብቻውን የግጥም ደብተሩን ይዞ ተቀምጧል። ነገር ግን እጆቹ ስላልፈቱም አንድ ግጥም እየጻፈ ነበር። ይህን ግጥም ለማንም አላሳየም። የግጥሙ ርዕስም ዋን ላቭ ይሰኛል። ማርች 15 እንደ አውሮፓውያን አቆጣጠር የህይወታቸው ወሳኙ ቀን ሆኖ ተቆርጧል። ነገር ግን አንድ ያልታሰበ ዱብዳ ገጠማቸው። 7 ሰዓት ኤኤም ላይ ፒተር ከእንቅልፉ ሲነሳ በላብ ተጠምቋል። ጭንቅላቱ ከብዶታል። ጉሮሮው ደርቋል። ለመቆም ሞከረ፣ ነገር ግን መልሶ ወደ ኋላው አልጋው ላይ ወደቀ። እናቱ ትኩሳቱን ለካች። 103 ዲግሪ ያሳያል። ፒተር ቶሽ የዌይለሮች ድምፅ በከፍተኛ ትኩሳት ተመቷል። እናቱ በፍጹም ወደ ስቱዲዮ መሄድ አትችልም ስትል አስጠነቀቀችው። አይሆንም፣ መሄድ ይኖርብኛል፣ ይህ እኮ ብቸኛው ዕድላችን ነው ሲል አንቋረረ። ነገር ግን 2 ሰዓት ኤኤም ላይ ፒተር ጭራሽ ካልጋው ላይ መነሳት እንደማይችል ታወቀ። ቦብና በኒ ስቱዲዮ 1 ከ15 ደቂቃ ቀደም ብለው 8 ሰዓት ከ45 ኤኤም ላይ ደርሰዋል። ታሪክ ለመስራት በዝግጅት ላይ ነበሩ። ነገር ግን ፒተር አልመጣም። ኮክሰን ፕሮዲውሰሩ የታለ መሪ አቀንቃኛችሁ ሲል ጠየቃቸው። በኒ በቁጭት ስሜት ታሟል፣ በከፍተኛ ትኩሳት ውስጥ ነው ያለው። ለመምጣት ሞክሮ ነበር፣ ነገር ግን ኮክሰን አቋረጠው። እሱ እኔን አይመለከተኝም፣ ይህን ስቱዲዮ ለ2 ሰዓት ብቻ ነው ያስያዝኩት። በዛ ላይ ሌሎች 3 ስራዎች አሉብኝ። እናንተ አንድ ሙዚቃ ትቀዳላችሁ፣ ካልሆነ ደግሞ ዳግም ላትመለሱ ወደ ቤታችሁ ትመለሳላችሁ። ምርጫው የእናንተ ነው ሲል ቆፍጠን ብሎ ጠየቃቸው። እባክህ ሌላ ፕሮግራም ትይዝልን ትችላለህ ሲል በኒ ጠየቀው። ኮክሰን ሳቀና ሌላ ፕሮግራም? እኔ የትኛው የእርዳታ ድርጅት እመስላችኋለሁ? ሌሎች 100 እንደናንተ ያሉ ቡድኖች ኪንግስተን ውስጥ ይገኛሉ። እናንተ ላይ ማን ነው ጊዜ የሚያጠፋው? ቦብና በኒ እርስ በርሳቸው ተያዩ። አንዳችሁ አንድ ስራ ማቅረብ ይኖርባቸዋል ሲል ኮክሰን ትግስቱ እንዳለቀ ያሳብቅበት ነበር። ወደ በኒ እጁን ጠቁሞ አንተ አታቀርብም ሲል ጠየቀው። በኒ ጭንቅላቱን አወዛወዘና እኔ አጃቢ ሙዚቀኛ ነኝ፣ ከዚህ በፊት ሞክሬ አላውቅም ሲል መለሰለት። ኮክሰን ወደ ቦብ ዞረና አንተስ መስፈን አትችልም ወይስ ለስሙ ነው የቆምከው ሲል ጠየቀው። ቦብ ሁሉም ስቱዲዮ ውስጥ ያሉ ሰዎች እየተመለከቱት እንዳላሰበ አዎ
ሁሉም የቦብን መልስ በመጠባበቅ ላይ ነበሩ። ዝግጁ ነኝ ብዬ አላስብም። ዝግጁ? ሁሉም ታላላቅ አርቲስቶች በመጀመሪያ ዝግጁ ነበሩ ብለህ ታስባለህ? ወይ ዝፈን ወይ ተው ሲል ቆፍጠን ያለ ትዕዛዝ አዘዘው። ቦብ ሰውነቱ ሁሉ ተሳሰረ። ሁኔታው ህልም በሆነ ብሎ ተመኘ። ሕይወቱን ያሳለፈው በነጭ ቆዳው በጥቁር ልጆች እየተገለለና በነጭ ልጆች ደግሞ በድህነቱ እየተሰደበ መሪ ለመሆን ደግሞ በጭምተኛ ባህሪው እየተገለለ ነበር። ይቅርታ ምናልባት ሲል ኮክሰን አቋረጠውና ደብተር ውስጥ ምንድነው ያለው ሲል ጠየቀው። ቦብ የደመነፍሱን ደብተሩን ወደ ደረቱ እያስጠጋ ምንም፣ ዝም ብሎ የጻፍኳቸው ነገሮች ናቸው፣ አሳየኝ ሲል ኮክሰን ጠየቀው። አይ የሚመጥኑ አይነት አይደሉም፣ በቃ አሳየኝ። ቦብ እጆቹ እየተንቀጠቀጡ ገጾቹን ከፈታቸው። የግጥም ስንኞች የተደረደረባቸው የዓመታት ልፋት ስራዎች፣ ለማንም ገልጦ ያላሳያቸው የሙዚቃ ስንኞች፣ ነገር ግን እርግጠኛ ያልሆነባቸው ስራዎች ተገለጡ። ኮክሰን ከእጁ ላይ ወስዶና አገላብጦ ማየት ጀመረ። ስሜቱ በቀላሉ የሚነበብ አልነበረም። ስቱዲዮው ገጾቹ ሲከፈቱ ከሚሰማው ውጪ በጸጥታ ተውጧል። በመጨረሻም ኮክሰን አንድ ገጽ ላይ ቆመና ቦብን ተመለከተው። እነዚህን ሁሉ የጻፍካቸው አንተ ነህ? ቦብ በአዎንታ ራሱን ነቀነቀ። ይህን ሙዚቃ ዋን ላቭ የሚለውን ዝፈንልኝ ሲል ቀጭን መልእክት አስተላለፈ። ምን? የቦብ አይኖች ተበለጠጡ። ሰምተኛል፣ አሁኑኑ ዝፈነው። ምንም አይነት ሙዚቃ አያስፈልግም፣ በድምጽ ብቻ እንቀዳሃለን። ቆንጆ ከሆነ እንቀጥላለን፣ ካልሆነ ግን ሁለታችሁንም ወደ ቤታችሁ እንሸኛቸዋለን። ይኸውልህ አንድ ድል ብቻ ነው ያለ ሲል አስጠነቀቀው። ቦብ እጆቹ መንቀጥቀጥ ጀመሩ። ከራሱ ጋር መታገል ጀመረ። አንድ ነገር በጭንቅላቱ ውስጥ መመላለስ ጀመረ። የልጅነት ትዝታ። አንድ ያረጀ ራስ ጥፍር ሰው ትሬንች ታውን ውስጥ ቦብ ሲያለቅስ ያገኘዋል። ለመቶኛ ጊዜ በነጭነቱ ተሰድቦ በነበረበት ጊዜ ይህ ሰው ትትናን በተሞሉ አይኖቹ ቦብን ይመለከተውና እንዲህ ይለዋል፣ አንተ ከነጮቹ ወገን አይደለህም፣ ከጥቁሮችም አይደለህም። አንተ የእግዚአብሔር ወገን ነህ። እናም እግዚአብሔር ደግሞ ስለ ቆዳ ቀለም ልዩነት አያገባው። እሱ የሚያየው የልብህን ንጹህነትና ግድፈት ብቻ ነው። በዚህ ሰዓት ቦብ ትንፋሹን ሰበሰበ። 3 ስራዎችን እያፈራረቀች የምትሰራውን እናቱን አሰበ። አልጋ ላይ ተኝቶ ስላለው ፒተርም አሰበ፣ ስለ ህልማቸውም ጭምር። ከዛም መዝፈን ጀመረ። One love, one heart, let's get together and feel alright. Whoa. በመጀመሪያ ድምጾቹ ይንቀጠቀጡ ነበር። ነገር ግን እየዘፈነ በመጣ ቁጥር ድምጹ ጎልቶ መሰማት ጀመረ። ፍርሃት በኖ ጠፋ። ክፍሉ እሱን በሚመለከቱ አይኖች ተሞላ። ዘፈኑ ለዓለም ማስተላለፍ የፈለገው መልእክት ነበር። ስለ አንድነት፣ ፍቅር፣ ስለ ዘረኝነት፣ ብቻ ሕይወቱን ስላከበዱበት ነገር የሚያስተላልፍ መልእክት ነበር። Give thanks and praise to the Lord and I will feel alright. የቦብ ድምጽ እየጠነከረ መጣ። የበለጠ በራስ መተማመኑ ተንጸባረቀ። ከዛም ከደብተሩ ማንበብ አቆመና አይኖቹን ጨፍኖ ቃላቶቹን ሕይወት ዘራባቸው። ልክ እንደጨረሰ ስቱዲዮው በፍጹም ጸጥታ ተውጦ ነበር። ቦብ አይኖቹን ገለጠ። እንደማያልፍ ግን እርግጠኛ ሆኖ ነበር። ነገር ግን ኮክሰንና ዶድ ቦብን መመልከት ጀመሩ። ቦብ ማንም ሰው ላይ አይቶት የማያውቀው ነገር እነሱ ፊት ላይ ተመለከተ። የፕሮዲውሰሮቹ አይን እንባ ቅርሮ ነበር። ስንት ዓመት ነው? ኮክሰን ጠየቀ። 16። በ16 ዓመት ነው እነዚህን የጻፍካቸው? ኮክሰን ባለማመን ጭንቅላቱን አወዛወዘ። ይሄ እኮ ሙዚቃ ብቻ አይደለም፣ ከእግዚአብሔር ከራሱ የተላከ መልእክት እኮ ነው። ቦብ እግሮቹ ብርክ ሲይዛቸው ይሰማዋል። በትክክል አድምጦት ይሆን ሲል ራሱን ጠየቀ። ኮክሰን ወደ ድምፅ ኢንጂነሮቹ ዞረና አሁኑኑ ይህንን ሪከርድ እናርግ፣ የሚቀጥሉትን 2 ፕሮግራሞች ሰርዙ፣ ይሄ እጅግ አስፈላጊ ነው ሲል አዘዛቸው። በቀጠሉት ሰዓቶች ቦብ ማርሌ ዋን ላቭን ተቀዳ። ኮክሰንና ዶድ እያንዳንዷን ኖት መቃኘት ጀመሩ። አንድ ጥግ ላይ ቆሞ የነበረው ጭምተኛውና አይናፋሩ ጎረምሳ ጠፋ። የራሱን ቦታ በትክክለኛው ሰዓት አገኘ። እንደጨረሱ ኮክሰን ቦብ የተቀዳውን ዘፈን አጫወተ። ቦብ ራሱ የሚያዳምጠውን ነገር አላመነም። እውነተኛና አስፈላጊ የሰዎችን ሕይወት የሚለውጥ ሙዚቃ ሆኖ ተሰማው። ይሄ የሚገርምና ተደማጭ ይሆናል፣ ነገር ግን ደግመህ ልትዘፍነው ትችላለህ ሲል ኮክሰን ቦብን ጠየቀው። ቦብ ደብተሩን ተመለከተና የጻፋቸውን የሀገር ግጥሞች ተመለከተ። ስለ ፍትህ፣ ስለ ነጻነት፣ ስለ ፍቅር የከተባቸው ለዓመታት ለማንም ያላጋራቸውን የዘፈን ስንኞች ተመልክቶ አዎን ደግመዋለሁ ሲል መለሰ። እናም በሕይወቱ ለመጀመሪያ ጊዜ በራሱ አመነ። በዛ ቀን ምሽት ቦብና በኒ ወደ ፒተር ቤት አመሩ። ፒተር እንደታመመ ተኝቷል። እድላቸውንም እንዳበላሸባቸው በማሰብ ተበሳጭቷል። በደከመ ድምፅ ኮክሰን ወደ ቤት ላካቸው አይደል ሲል ጠየቃቸው። በኒ አይ
ቦብ ባንተ ቦታ ዘፈነ። የፒተር ፊት ጨለመ። ቦብ እኔን ወክሎ ዘፈነ? አይ የራሴ ሙዚቃ ከራሴ የግጥም ደብተር ውስጥ አውጥቼ ነው የዘፈንኩት አለ ቦብ ረጋ ብሎ። እና ኮክሰን ደበረው ወይስ? ፒተር ጠየቀ። በኒ አይ ኮክሰን ቦብ በዘፈነው ሙዚቃ በጣም ደስተኛ ነበር። እንደውም በ10 ዓመት ውስጥ እንደዚህ አይነት ሙዚቃ ሰምቶ እንደማያውቅ አረጋግጦ ኮንትራት ተፈራርመን የመጣ ነው ሲል ለፒተር ነገረው። ኮንትራቱን ለፒተር ሰጠው። ፒተር ለመጀመሪያ ጊዜ ቦብን ትክ ብሎ ተመለከተው። እስኪ ቅጂውን ላዳምጥ አጫውቱት አላቸው። እጃቸው ላይ ቅጂው አልነበረም፣ ነገር ግን ቦብ ራሱ ዘፈነለት። ልክ እንደጨረሰ ፒተር ካልጋው ላይ ተነስቶ ተቀመጠ። ትኩሳቱ ተረሳ። የቡድን አጋሩን ለመጀመሪያ ጊዜ እንዳየው ነገር በአድናቆት ተመለከተው። ከዛም ፒተር ቀጣይ ያደረገው ነገር ሁሉ ሰውን ያስገረመ ነበር። ካልጋው ተነሳና የሚለማመድበትን ማይክሮፎን አንስቶ ለቦብ አስጨበጠው። ካሁን በኋላ ይሄ ያንተ ነው። ምን ሲል ቦብ በድንጋጤ ተመለከተው። ማይክሮፎኑን ያዘው። አንተ የዌለርስ መሪ ድምፃዊ ነህ፣ እኔ አይደለሁም። ተሳስቼ ነበር። እኔ ጮክ ያልኩና በራስ መተማመኔ ከፍ ያለ ነበር። ነገር ግን አንተ እውነተኛና ከልብ የሚመነጭ ነገር ነበረ። እኔ የትም አልሄድም። ዌለርስ አሁንም ዌለርስ ነው። ነገር ግን ከዚህ በኋላ ሰዎች ስለዚህ ቡድን ሲያስቡ መጀመሪያ አንተን ማሰብ አለባቸው። ምክንያቱም አንተ ባለ ልዩ ተሰጥኦ ነህ። ያ በፒተር የመኝታ ክፍል የተደረገው ቃለ ምልልስ ለቦብ ማርሌ እውነተኛ ውልደት ሆነ። ዓለም ቦብን ሊያውቀው ምክንያት ሆነ። ዋን ላቭ ከ3 ወራት በኋላ ተለቀቀ። ዓለም ያላዳመጠው ልዩና ወጣ ያለ ዜማው ለአዲስ ነገር በር ከፋች ሆነ። በቀጣይ ዓመታትም ቦብ ኖመን፣ ኖ ክራይ፣ ሪዴምፕሽን ሶንግ፣ ጌት አፕ ስታንድ አፕ ሌሎችንም ሙዚቃዎችን ጻፈ። ይሄ ሁሉ የሆነው በዛች በጨነቀች ዕለት በተፈጠረች ክስተት ነበር። ክቡራን አድማጮች ከብዙ በጥቂቱ የቦብ ሙዚቃ አጀማመር ታሪክ ይህን ይመስል ነበር። እንደነዚህ አይነት መሳጭና አስተማሪ ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉልኝ።